ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ሜንታል ዳይሜንሽን ለአእምሮአችሁ ምን እያረጋችሁለት ነው? ጭንቀት፣ ሐሳብ፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁን መጠበቅ አለባችሁ። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም። እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል፣ ያኛውን ሳስተካክለው ያኛው ይበላሻል። አይሞላም። ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን፣ 4 አይነት ጸሎት አለ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ። ለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የተለያዩ ዳይሜንሽንስ ኦፍ ዌልነስ አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው? እነዚህ ዳይሜንሽንስ አሉት። የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ፊዚካል ዌልነስ ነው፣ ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው፣ ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት። የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ሥጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? ምን ልል የፈለኩት ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት ዓመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮ ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ፣ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብንም ይዘጋ። ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚነራል ነው የተሰራሁት። ሰውነቴ ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየቅኳቸውና በጣም ሀብታሞች ናቸው። ቫይታሚን ተወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድነው? ፊዚካል ዌልነስ መጠበቅ አለባችሁ። ፊዚካሊ ፊት መሆን አለባችሁ። አሁን እኔ
እድሜና የምመስለው አንድ አይደለም። ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። ሁለተኛው ዳይሜንሽን ሜንታል ዳይሜንሽን የሚባለው ሜንታል ዳይሜንሽን ለአእምሯችሁ ምን እያረጋችሁለት ነው? ጭንቀት፣ ሐሳብ፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁም። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኖ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ መልተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። ዞር በልልኝ ማማስ ልጅ እንደዚህ ብትወድ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁን መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ሶስተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። እኔ ጋር ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል ላይ